ተመርካቾቻችን አዲስ የሆኑም ስለሚኖሩ ምንድነው 100 ሺህ ቻሌንጅ? ያው 100 ሺህ ሰው ለመመዝገብ በራሱም በቤተሰቦቹም በፈለገው በህይወትም ባሉ በሞቱም ከ100 ብር ጀምሮ የ100 ሺህ የሲርለና ደጋፊዎች የሚል 100 ሺህ ቤተሰቦችን እንፈልጋለን። 100 ሺህ ሰዎች በሲርለና ውስጥ ሊያግዙ የሚችሉ ከ100 ብር ጀምሮ የሚያግዙ ማለት ነው። ማንም ሰው ከ100 ብር ጀምሮ ደግሞ ቢያግዘን እነዚህ 6700 ቤተሰቦችን ብዙ ስራ እንሰራባቸዋለን የሚለውን በደንብ አድርገን ሂሳብ ሰርተን ነው እና ሄር ነው። አልহামዱሊላህ ወደ 39000 ሰው ደርሷል። 39000 ሰው ደርሳችኋል። በጣም ብዙ ሄዳችኋል። 39000 ሰው ደርሷል። አላህ ካለ ጥሩ ዘመቻ አድርገን ለረመዳን 100 ሺህ ለማድረስ ነው ምኞታችን። ኢንሻአላህ ይደርሳል ብዬ አስባለሁ። ተመልካቾች ኢንሻአላህ በየቤታችሁ እያያችሁ ነውና ዛሬ ፕሮግራም የሚከታተለው ሰው እኮ በቃ ቢገባከው በቀናት ብቻ ታሪክ መስራት ይችላል። ምንድነው የሚያደርጉት አሁን እዚህ ውስጥ ለመመዝገብ በዚህ 100 ሺህ ቻሌንጅ ውስጥ ለመመዝገብ ራሳቸውን አባል ለማድረግ ምንድነው የሚያደርጉት? ያው እንግዲህ ለአብዛኛው ሰው የሚቀለው በቴሌቪዥናችን ታች ባሉት ሁለት ስልክ እንዲደውሉ ነው የሚቀላቸው። አሁን ባዮ ላይ ገብታችሁ ሊንኩ ላይ ገብታችሁ ከምንል ለበለጠ መረጃ ስልክ አለ። በእነዚህ ሁለቱ ስልኮች ደውሎ ቢያናገሩን ጥሩ ማብራሪያ ሰጥቷቸዋል። በአብዛኛው ሰው ይሄ ሞባይል እንት ከፍተ ባዮ ላይ ገብተ ብለን ከምናደክመው እሱ ቀላል ነው የሚል ደግሞ ካለ ባዮ ላይ ገብቶ ማግኘት ይችላል መመዝገብ። ስለዚህ በስልኮቹ ቀጥታ መደወል ከዛ የሚያነሳው ሰው በደንብ አድርጎ ይመዝግባቸዋል፣ መንገዶችን ያሳያቸዋል። ተመልካቾቻችን ስክሪን ላይ የምታዩቸው ስልኮች አሉ። ኡስታዝ ኑሩ ቱርኪ የሚመራው የሲርለና በጎ አድራጎት የ100 ሺህ ቻሌንጅ አባል እንድትሆኑ እንጋብዛለን። ግን ኡስታዝ 100 ሺህ ሰው ከሞላ በኋላ አጋዥ ሆነው 100 ሺህ ሰዎች ከሞሉ በኋላ እንደው የምታየው በጎ ስራ የምታየው ነገር ምን አይነት መልክ ይኖረዋል? ልናየው የምንችለው ለውጥ ምን አይነት መልክ ይኖረዋል? ኢንሻአላህ የ100 ሺህ ቻሌንጁ ከተሳካ ምንድነው ለውጥ የምናየው? ከክራይ ቤት እንወጣለን። የሲርለና ከክራይ ወጥቶ የራሱ አድራሻ ይኖራል። ይሄ እንግዲህ ማለት ኑሩ ባይኖርም ይቀጥላል። የሲርለና ተቋም ሆኖ ይቀጥላል። አሁን ግን ጥያቄ ምልክትን ያለው አንተን ጠይቄ ያኛውን ጠይቆ ነው የቤት ክራይ የሚከፍለውና ይሄን ቤት ካሳካ አላህ ካለ ማንንም ወንድሜ ሊቀጥል ይችላል። ምክንያቱም የዚህ ቅርቢቷ ህይወት ባለህበት ሁኔታ አትቆይም። ብዙ አይነት ነገር ሊገጥም ይችላል። ተቋም ይቀጥላል ማለት ነው። ትልቁ የቻሌንጅ የምንፈልገው ይሄን ቤት ለማሳካት ነው። አንድ ሁለተኛ ደግሞ ያው የሰው ፊትም ትቀንሳለህ። በዚህ መሐከል ስፖንሰርሺፑን ከቀጠልክ በዚህ ወራዊ ነገሮችን ደግሞ የ100 ብሩ ከተሳካ በአላህ ፍቃድ ጥሩ ነገር እንሰራለን። የመጀመሪያው ግን ይሄን ትክክለኛ የምናሳየው ቤት የራሱ አድራሻ የለውም፣ ተከራይቶ ነው ያለው። ከዛ የኪራይ ወጪ ራሱ ይቀልለታል። የራሳችን አድራሻ በአላህ ፍቃድ እኛ ረመዳን ላይ 100 ሺውን ከሞሉ እያንዳንዱ ሰው 100 ብር ሰጥቶ ቤት አለው ማለት ነው። ይሄ ማለት ነው ባጭሩ።